ዳማ አንዱ በቀደምና ላይ ከ50 በላይ በሽታ መድኃኒት ነው ብሏል አለ 50 በሽታ ያመጣል በማለት ሂጃብ ያለበሰችን ሴት ማግባት በሸሪዓ ይፈቀዳል ይላል የፈለገ ሰው ይሰግዳል የፈለገ አይሰግድም በሚለው ነው የሚወስደው ማለት ነው እና እንደ መብት ይወስደዋል ሁለተኛ ሚስት እንደዚህ እንደማትፈልግ ተናግራ ካገባችሁ በኋላ እሱ ግን ከትዳር በኋላ ሁለተኛ ሚስት ካገባ ብትፈታው እንዴት ይታያል አሁን ግን እንዳልከው እንደ ፋሽን ሆኖ ትዳር እየተው ይሄዳሉ ባሎችም ዝም ብለው ይለቋቸዋል ሁሉ ነገር ሪባ ያለ ይመስላቸዋል ሪባ ያለው በስድስት ነገሮች ብቻ ነው ቀዳ የሚለው መጀመሪያ አላህ Subhanahu Wa Ta'ala ዓለምን ከመፍጠሩ በፊት ያስቀመጠው ውሳኔ ማለት ነው وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد ودنا تكبراتشو تملكاتوچاچين الفتاوى ፕሮግራማችን ዛሬም በሰዓታችን ጀምረናል ማለት ነው ኢንሻአላህ የደወላችሁ ጥያቄዎቻችሁን አጭርና ግልጽ አድርጋችሁ ለመጠየቅ ትሞክራላችሁ እኔም ደግሞ በተቻለ መጠን በቅደም ተከተል ለሼኻችን አቀርባለሁ ምላሽ የሚያገኙ ይሆናል ኢንሻአላህ እስከ ፕሮግራማችን ፍጻሜ አብረን እንቆያለን ሼኽ አህለን ወሰህለን ሰላም አለይኩም መርሐባ ኢንሻአላህ የመጀመሪያው ጥያቄያችን ሼኽ ሶላት እየሰገድኩኝ እያለ የጀመርኩትን አንቀጽ ሳልጨርሰው ኢማሙ ሩኩዕ ቢያደርግ ምንድነው ማድረግ ያለብኝ ይላል አሁን መከተል ነው ያለበት አንተም አንዳንድ ሰው ወደ ኋላ እየጎተተ እንትን ይላል ነማጅ ኢላል ኢማሙ ሊተማ ቢህ ብለዋል ረሱል ኢማም የተደረገው ሊከተሉት ነው ኢማሙ ሩኩዕ እያወረደ ስጁድ እያወረደ ሌላው ተገትሮ ከቀረ ማእሙማኑ ቀረ ማለት ነው ልክስ እንዳለ እንደ ተንቀሳቀሰውን ተሰርተስ መከታተል አለበት እሽቀዳደም የለበትም ወደ ኋላ መጎተትም የለበትም ኢማሙ የተወሰነች ነገር ቀደም ይበል ወዲያው መከተል አለበት ቁርአኑ ያው ደረሰበት ላይ ቢቆም ችግር የለውም መርሐባ ከዚሁ ተቀራራቢ አይነት ይመስላል ታክሲ ውስጥ ቁርአን እየቀራሁኝ ሂሳብ ለመክፈል ሲጠይቀኝ አያው ጠፋብኝና ወንጀል ይሆንብኛል ወይ ይላል ችግር የለውም ያው ከቆምበት ካመነበት ቦታ አንስቶ ይቀጥላል ማለት مرحبا يا جمعنا يا جنابة تطبتن كنسو بحالا وضوء بادرق ችግር ይኖረዋል ወይ መጀመሪያ ባላደርግ مخالفة السنة ነው ያው መሆኑን ይቻላል حرام ነው ምናምን አይባልም እንደልማድ ያርጉ ከያዘው ግን ወይ ቢዳ ይሆናል እና መጀመሪያ ነብዩ አለይሂ ሰላቱ ወሰለም የጀናባ ማነ ጁሙአ ሲሰግዱ ተዘሩ መጀመሪያ እስቲንጃ ያደርጋሉ ከዛ ወደ አካላችን ያደርጉና ወደ ተጥበቴ ያለው ይሄ ነው ሱናው ማንኛውም ጁሙአ ሆነ ማንኛውም ጊዜ ማለት ነው አጋጣሚ አንዳንድ ጊዜ ሰው እንደገንዳ ምናምን መዋኛ ምናምን ካለ ቶሎ ዘሎ ሊገባ ይችላል ጊዜ ለመቆጠብ ሙሉ ሁሉ ሰውነት እስከ ደረሰ ድረስ ያው استغاقال يودوم يعني نياو አብሮ ስለሆነ ማለት ነው ግን ሁሉ ጊዜ እንደልማድ አድርጎ ከተጠጡ በኋላ እንደገና ወደ ኋላ ካረገ ሱናው ተቃራኒ ሆነ ማለት ነው አውዶ መቅደም አለበት ነው ايوه مرحبا ከዙሁር በኋላ 10 ሳይደርስ የወር አበባዬ ከጸዳሁኝና የዙሁር ሰዓት ካለፈ በኋላ ታጥቤ ዙሁር መስገድ ይኖርብኛል ወይ ይላል ቀዳው ማለት ነው ቀዳው خلاف አለ አንዳንድ ዑለማዎች አወለል ወቅት ሳይሆን ያው መስገድበት ጊዜ ያላት አዘግይታ ካቆየችው ያው በወቅቱ መስገድ ታመልጥ ስለነበረ እንደወንጀል ይቆጠራል ቀዳውን ማውጣት አለባት የሚሉ አሉ አብዛኛዎቹ ግን ነው የሶላቱ ወቅቱ እስካላለፈ ድረስ ጊዜው ነው ስለዚህ ተመጣ በመምጣቱ ምክንያት ነው የቀረው እሱ አይደለችም ሶላቱን ያስቀረችው እና የለባትም የሚሉት ብዙዎች ናቸው ለጥንቃቄ ላድርግ ካለች ችግር የለውም مرحبا قضاء እና ቀደር ልዩነት አላቸው ይላል እሱ መከራከሪ ነው ልዩነት የላቸውም የሚሉ አሉ
ቃል ብቻ ነው የሚለያቸው እንጂ ዞሮ ዞሮ ያው ነው። ቀዷም ቀደር ነው፣ ቀደሩም ቀዷ ነው። ሌሎቹ ያው የተወሰነም ደረጃ ቢሆን ልዩነት አለው የሚሉ አሉ። ልዩነት አለው የሚሉት ቀዷ የሚለው መጀመሪያ አላህ ሱብሓነሁ ወተዓላ ዓለምን ከመፍጠሩ በፊት ያስቀመጠው ውሳኔ ማለት ነው። እቅድ ዓለምን ከመፍጠሩ በፊት ዓለምን በዚህ መልክ እንደሚፈጥር እቅዱን አሟልቶ አስቀምጧል። ወቅቱ ሲደርስ ሁሉም ነገር ይፈጥረዋል ማለት ነው። ስለዚህ ያ የመጀመሪያው ውሳኔ ገና አንድ ነገር ከመኖሩ በፊት አላህ አበክሮ የወሰነው ነገር ቀዷ ይባላል። ከዛ ወቅቱ ሲደርስ ያ የተወሰነውን ነገር ወደ ተግባር ሲያመጣው ቀደር ይባላል። በግማሽ ክፍያ እቃ መግዛት በሸሪዓ ይፈቀዳል ወይ ይላል? ነው ዋጋውን ተስማምተው ግማሹን አሁን እከፍላለሁ ሌላ ጊዜ ደግሞ የተረፈውን አመጣለሁ ብለው ተስማሙ፣ ችግር የለውም። በመሰረቱ ግማሽን ባይከፍል በዱቤ መግዛት ይቻላል። ሙሉውን ራሱ ነገ አመጣለሁ ብሎ እቃውን ቢወስድ ችግር የለውም እስከ ተስማሙ ድረስ ማለት ነው። ሪባ የሚሆነው ብዙ ሰው ሪባ ሲሏቸው በሁሉ ነገር ሪባ ያለ ይመስላቸዋል። ሪባ ያለው በስድስት ነገሮች ብቻ ነው እና አተምሩ ቢተምሪ ወዘቢቡ ቢዘቢቢ ወልቡሩ ቢልቡሪ ወሻዒሩ ቢሻዒር ወልሚልሑ ቢልሚልሕ በሚል ሀዲስ አስቀምጧቸዋል። እነዚህ ነገሮች እስበርሳቸው ተመሳሳይ የሆኑትን ያው በጊዜም በመጠንም መበላለጥ የለባቸውም። ሀአ ወሀአ ዲርሃሙ ቢርሃም የሚለውም እንደዛው ሀአ ወሀአ ሚትለን ቢሚትሊን ወዲያውኑ ተመሳሳይ ነገሮችን ሲለዋወጡ የምግብ ነክ ነገሮች ናቸው አብዛኛዎቹ። ያው ነጭ ጤፍ፣ ቀይ ጤፍ ወይም ነጭ ጤፍ፣ ሰርገኛ ጤፍ የሚባለው ጤፍ ነው ሁሉም። ስንዴውም እንደዛው ነው፣ ገብሱም እንደዛው ነው። ከለሩ ብቻ ነው የሚለያየው። ስለዚህ አንድ አይነት ከሆኑ እነዛ ተመሳሳይ ነገሮች የኔ ነጭ ነውና የብልጫ ይኖረው ያንተ ዝቅተኛ ይሆን አይባልም። ወርቅም ወርቅ ከሆነ ያው ወርቅ ነው፣ ብርም እንደዛው ማለት ነው እንጂ የተለያዩ እቃዎችን በገንዘብ ስንገዛ ሪባ የለም። ያው የዱቤም ሙሉ በሙሉ መግዛት ትችላለህ ወይ ግማሹን ከፍለህ የተረፈውን በሌላ ጊዜ ልታመጣ ትችላለህ። መርሐባ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ እኔና ባለቤቴ ተፋተናል። እሺ ማለት 3 አልቋል ማለት ነው። እና አንድ ልጅ አለ በመሃላችን። ቤት ጥሎ ነው የወጣው። ተከራይቼ ነው የምኖረው እኔ። ከዛ ልምጣና ቤትሽ አሳይ፣ ቤታችሁ የት ነው ምናምን ሲለኝ አይ እኔ ቤት አላሳይም፣ ልጅቱን ከፈለክ ካሳይሃለሁ ምናምን ያልኩት እሱ ልምጣ እያለኝ ነው ለማየት ማለት ነው። ልጁ ቤታችሁንም በዛው አየዋለሁ ልምጣ ነው የሚለኝ። ምንድነው ማድረግ ያለብኝ? ያው እንደ ሁኔታው ነው። አላማው ምንድነው የመንጣቱ? ልጁን ለማየት ከሆነ ያው ልጁን ማየት መከልከል የለብሽም። በፈለሽው ሰዓት ወይ እሱ ቀጠሮ ይዛችሁ በሁላችሁም በምታውቁት ቦታ ላይ ዝንገናኝ ብለሽ ታሳዩ ትችያለሽ። አንቺን ቤትሽ ማሳየት ካልፈለግሽ ማለት ነው። ግድ ማሳየት አለብሽ አይባልም። እና እሱም ደግሞ አንዳንዶቹ ጭራሽ አድራሻቸውን አጥፍተው አላሳይም ልጅ የሚሉ አሉ። እንደዛ ማድረግም ስህተት ነው ማለት ነው። ወይም ደግሞ አንዳንዶቹ በዚሁ ለስለስ ብሎ ይመጣና እንደገና መጥፎ ነገር ሊሰራም ይችላል። ሁኔታውን አይተሽ የሚያዋጣሽን ትመርጫለሽ ማለት ነው። ልጁን ማየት መከልከል የለብሽም። እንዴት ይታይ የት ይታይ የሚለውን ሁለታችሁ ተስማምታችሁ መወሰን። እኔ የሚያልኩት እኮ ልጁን ላያሳይክ ነው ያልኩት። እሱ የሚለው ግን ቤት መጥቼ ሊያችሁ ነው የሚለው። አይ ግዴታ አይደለም እንጂ ቤትሽ ማሳየት አልፈለግሽ ግዴታ አይደለም። ምክንያቱም ኒካህ የለውም። ልጁ መስጄ ማሳየቴ ግን ግዴታ ነው። አዎ ከፈለገ ልጁን መከልከል የለብሽም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ሂጃብ ያለበሰችን ሴት ማግባት በሸሪዓ ይፈቀዳል ወይ ይላል? አዎ ለመልበስ ለፍቃደኛ ከሆነች ወደፊት ለብሳለሁኝ የሚል አላማ ካላት ጥሩ ነው ማበረታታት። ምክንያቱም አንዳንዶቹ ቤተሰብ ጫና ያደርግባቸዋል። ስለዚህ ትዳር ሲያገኙ ወቀታ ሂጃብ ማድረግ ይፈልጋሉ ማለት ነው። እና እኔ አረጋለሁ ምንም ችግር የለም ካለች እሷን መርዳት ስለሚሆን ዳዋ ነው ራሱ ማበረታታት
ጥሩ ነው ማለት ነው። አይ ወደፊትም ቢሆን አላረግም የሚል አቋም ካላት ግን ማግባት የለብህም። የሚያረጉት እያሉ ሱና የምትቃወመውን መምረጥ የለብህም ማለት ነው። مرحبا هلو ሰላም አለይኩም። وعليكم السلام ورحمة الله. ሰላም ነው እንዴት ናችሁ? الحمد لله رب العالمين. አልহামዱሊላህ። ከጁምዓ በኋላ ሱና መስገድ ይቻላል እንዴ? አዎ ከጁምዓ በኋላ ጁምዓ ሱና አለው። ብትፈልጊ 2 ብትፈልጊ 4 መስገድ ትችላለሽ ማለት ነው። እዛው መስጂዱም ቢሆን ቤትሽም ተመልሰሽ መርጫለሽ። ከጁምዓ በፊት ግን የጁምዓ ሱና የሚባል ነገር የለም። አንዳንዶቹ በዙህር ቀይሰው የዙህር ቀብልያ ቀድሞ ስለሚሰገድ እንደዛ የጁምዓም ቀብልያ ጁምዓ ብለው የሚሰግዱ አሉ። ያ ስህተት ነው። የጁምዓ ቀብልያ የለውም። ሲመጣ ግን ተህየተል መስጂድ መስገድ ይችላል። ልክ መስጂድ ሲገባ ተህየተል መስጂድ ይሰግዳል። እዛ የፈለገውን ቢጨምርም ችግር የለውም። ግን የጁምዓ ሱና አይባልም ነው። አይዋ ግልጽ ነው መታችን። እሺ ጥያቄ አንድ መጨመር ይችላል? ይቻላል። አጠይቂ። እሺ አሁን ለምሳሌ አንድ ሴት ባሏን ስታገባ እኔ ሁለተኛ ሚስት አልፈልግም፣ ሁለተኛ ሚስት እንደዚህ እንደማትፈልግ ተናግራ ካገባችሁ በኋላ እሱ ግን ከትዳር በኋላ ሁለተኛ ሚስት ካገባ ብትፈታው እንዴት ይታያል? ቃል አስገብታው ነው ወይስ አልፈልግም ነው ዝም ብላ? ቃል ገብቶ ማለት ተነጋግረው መጀመሪያ ማለት ነው። አላገባም ብሎ ቃል ገባ። ቃል ከገባ ያው ቃልህን አክብር ነው። ሴትዮዋ ደግሞ ሰውየው የሚችል ከሆነ አላህ ሐላል ያደረገውን ነገር እንደ ሐራም ማድረግ የለባትም። ያው አላህ ሱብሓነሁ ወተዓላ ለሚችል ሰው ጨምሮ ማግባት ፈቅዷል። ስለዚህ አላህን ውሳኔ መጋፋት ጥሩ አይሆንም ሙስሊም ለሆነ ሰው ማለት ነው። የራሷን ምርጫ ራሷ መወሰን ትችላለች። ብትፈልግ ትኖራለች፣ ብትፈልግ ትሄዳለች። በሌሎቹ ግን አተምጣ ብሎ ሌሎችን መከልከል አግባቢ አይደለም። ሰውየው ቃል ከገባ ያው ቃሉን የማክበር ግዴታ የራሱ ነው እና ያን ከፋራ አወጣለሁ ሊል ይችላል። ከፋራ ታወጣ ሊለቀው ይችላል ቃል ኪዳኑ ማለት ነው። መርሐባ። ጥያቄውም ተቆርጧል። አንድ ሚስት ባሏ ለቤት አስቤዛ የማይበቃ ነገር የሚሰጣት ከሆነ ከገንዘቡ ላይ እሱ ሳያውቅ መውሰድ እና ለቤቷ መጠቀም ትችላለች ወይ? በመሰረቱ ያው ይፈቀድላታል። ግን አንዳንዶች ሴቶች አባካኝ ይሆናሉ፣ ያባክናሉ። ያው በመደበኛ ይቀበሉና ደግሞ እንደገና ወደ ስርቆት ይገባሉ ማለት ነው። ላልሆነ ነገር ያውሉታል። ያን ነገር መደበኛ ነገር ለምሳሌ የቀለብ እጥረት ካለ የአልባሳት መደበኛ ነገሮች የሚጓደሉ የሚሰጣት ወጪን እርግጠኝነት የማይሸፍን ከሆነ ለራሷም ለቤተሰቧም የሚበቃትን የተወሰነ ነገር ልትወስድ ትችላለች። ግን ዝም ብሎ ይቻላል ሲሏቸው በጥቅሉ አንዳንዶች ዝም ብሎ ዘረፋ ውስጥ ይገባሉ። በብዛት ዝም ብሎ የማያስፈልገውን ነገር ሁሉ እየሸመቱ እንዳውም ከዛ አልፈው ለራሳቸው አካውንት ይከፍቱና ወደ ራሳቸው ያውሉታል። እንደዛ ማድረግ ሐራም ነው ማለት ነው። ግን እውነት በቀጥታ የቤት አስቤዛ እጥረት ካለ ለዛ ማሟያ ብትወስድ ችግር የለውም። መርሐባ። ሄሎ مرحبا السلام عليكم. وعليكم السلام ورحمة الله وبركاته. أهلا بك. طيب ጥያቄ ነበረኝ። እሺ አሁን እኔ ሚስቴ ጅዳ ናት ያለኝ። እሺ እዛ የሆነ ነገር እንትን አለችኝ፣ በቤተሰብ ትልካለች። ገንዘቧን በቤተሰቧ ትልካለች። አዎ እሺ አሁን የሰማሁትኝ ሌላ ቤተሰብ ወይም በሌላ ቤተሰብ ሰማሁና ተቆጣ። አሁን ተጣላ። በምንድን ነው የምትጣሉት? ገንዘቡን አንተ ስትልካት መጀመሪያ ውለታ አላችሁ እንዴት ብለህ ነው የላካት? ያው ላከዳት ቆየ እኮ ማክሪያ ላከዳት ኒካሁ ነው። ገንዘቡንስ በሚመለከት ሄዳ የምትሰራውን ገንዘብ ስለሱ አላወራችሁ? ያው ለእኔ ልልክ ነበረ እና መላክ ጀምራ ነው ያቋረጠችው? አላከችም? ያው ወዲያውን ብቻ ከፍላልኝ ወዲያ አላከኝ። የሄደችበት ሄዳ ነበረ?
ወዳ ነበረ ያንን ከፈለችልኝ 20 ወዲህ 4 ብር ሆነኝ 5 ብር ሆነኝ እያለኝ ዝም አለኝ። አሁን በሌላ ተሰማ ለቤተሰቦቿ እየላከኝ ነው። እሺ ታዲያ አንተ ማስተዳደር አትችልም እንዴ? ለምን ላክ ሚስትህን? እንግዲህ በእኛ ሀገር ደግሞ አሁን እንደ አዲስ እንትን አድርገውታል። ምን መሰለህ ያተከለ ሚስታድ የተባለ ያው በቃ እኔ እሄዳለሁ ነው እኮ ያንን መወሰን ነው። አንተ ግን አባወራ አንድ ሰው الرجال قوامون على النساء ይላል ቁርአን። ወንዶች በሴቶች ላይ ኃላፊነት አለባቸው፣ ማስተዳደር ኃላፊነት አለባቸው። አንዲት ሴት ሲያገባ አልባሳቷን፣ ቀለቧን፣ ሁሉን ነገር እችላለሁ ስራ አለኝ ብሎ ነው የሚያመጣት። ያ በዛ መልክ ታመጣት ቤቱን የመምራትና ቤተሰብ ማስተዳደር ኃላፊነት የወንድ ነው። አሁን ግን እንዳልከው እንደ ፋሽን ሆኖ ትዳር እየተው ይሄዳሉ። ባሎችም ዝም ብለው ይለቋቸዋል። ይሄ እስላማዊ አካሄድ አይደለም በመሰረቱ ማለት ነው። ትዳር ያው ከሆነ ተቻልክ ማስተዳደር ነው፣ ታልቻልክ ደግሞ አልቻልኩም ብለ ማስተናበት ነው። እሷ በተቃራኒ ሰው ሀገር ዲያ ሸክላ እንደገና አንተ እዚህ የእሷን እጅ እያየ መጠበቅ አግባብ አይደለም ማለት ነው። እና ይሄ የወንድነት ክብርንም ያሳጣል። እና እሱ እኮ ሚስቱ እየላከችለት ነው። እዛ ደግሞ ሲሄዱ ብዙ ችግር ያጋጥማቸዋል። እናንተ አታውቁም ገንዘብ ይገኛል የሚለውን ብቻ ነው እንጂ ብዙ ችግር ያጋጥማቸዋል። አንዳንዶቹ አሰሪዎች ራሳቸው እንደ ባሪያ ይቆጥሯቸዋል፣ የሚደፍሩም አሉ። ምናልባት ዋናው እንኳን በእንትን ባይል ጎረምሶች ልጆች አሉ፣ ያጠቋቸዋል። ያን ሁሉ እንግዲህ ችለው ነው በቃ ገንዘቡ ብቻ ነው የሚጎራው እንጂ የሌላ ችግር አይታወቅም። እና ሚስትን እንደዛ ልኮ በኒካህ ላይ እንዲሆን ሽሁንና ገንዘብ ላኪ ማለቱ አግባብ አይደለም ነው። በቀጥታ ገንዘብ ልካለሁኝ ብላ ቃል ካልገባች ደግሞ እሷ ሸቅላ ያገኘችውን ነገር ግድ አንጭ ማለትም አግባብ አይደለም ማለት ነው። ምክንያቱም እሷ ራሷን ሽጣለች። ያው ትዳሩ በቂ አይደለም አያስተዳድረኝም ብላ አምና ነው የምትሄደው። ያ ከሆነ በጉልበቷ ያፈራችውን ነገር በኒካህ ላይ ነውና የሰራሽው አንቺ የሚሉ አሉ። ይሄ ስህተት ነው። ኒካህን የምታከብር ከሆነ ቤት ያዛት። የቱም ተለቀካት ግን ለቃሃታል። እሷ ሸቅላ የምታመጣው ባሪያ አይደለችም። የእሷ ገንዘብ በፍቃዱ እስካልሰጠች ድረስ ግድ በእኔ ላኪ ማለት አግባብ አይደለም ነው። እና ስምምነት ካላችሁ በስምምነቱ ያው መጠያየቅ ትችላላችሁ። አንዳንዶቹም ደግሞ ወንዶች ብዙ ችግር ይፈጥራሉ። ሲልኩላቸው ቤት እሰራለሁ ምናምን እያሉ በየጊዜው ይላክላቸዋል። አንዳንዶቹ ምንም ሳይሰሩ ብዙ አመታት ዝም ብለው እንትን እያሉ ገንዘብ እያባከኑ ኋላ ባዷቸውን ይቀራሉ ሴቶቹ። ከዛም አልፈው ቤት ይሰራሉ፣ የተወሰነ ነገር ይሰራና በስማቸው ወንዶች ያሰሩትና ኋላ አላውቅሽም ዞር በይ ብሎ ሌላ ሚስት አግብቶ የሚቀመጥ ሁሉ አለ። ይሄ በሁሉም በኩል ድክመት አለ ማለት ነው። ስለዚህ ይህንን አውቃችሁ ግዴታና መብታችሁን ተከባብሮ መኖር ይገባል። በዛው ላይ ደግሞ ዲኑ የማይፈቅደውን ነገር ከሰራን አላህ ጋር እየተጣላን ነው ማለት ነው። በወንዶችም በኩል ድክመት አለ፣ በሴቶችም በኩል እንደዛው። ስለዚህ በኒካህ ላይ የከሰብሽ እኔ ነው የሚሉት ወሮበሎች ናቸው። ጭራሽ አይሆንም። ሴትን አንተ አስተዳደር ነው እንጂ የተባለው የትም ለቀ እየሸቀለ ደግሞ የሸቀለችውን ቀማት የሚል ህግ የለም። እና ይህንን ማወቅ አለብን ነው። መርሐባ። ሌላኛው ጥያቄያችን ሼህ በጀናባ መስጂድ መግባት ይፈቀዳል ወይ? መግባት መቀመጥ አይፈቀድም። ለአቢር ሰቢል ይላል ቁርአን። ድንገት ግን መንገድ በመስጂዱ ላይ ይሆናል። በሰፈር ላይ ሲተላለፉ በዚህም በር ይኖረዋል መስጂዱ። በዛ አቋርጠው የሚሄዱ ከሆነ ሰውየው አስቸኳይ ነገር ሲያጋጥመው ጀናባ ያለበት ሳይቆም ሳያርፍ መስጂድ ውስጥ ቀጥታ አቋርጦ መሄድ ይችላል ማለት ነው። እዛ ገብቶ መቀመጥ ወይ መተኛት ግን አይቻልም። እዛው መስጂድ ውስጥ እያለ ደግሞ ምናልባት ጀናባ ተወጀበበት ያው ወጥቶ እስከሚሄድ ድረስ ወንጀል የለበትም፣ ወዲያው መውጣት አለበት። እዛ መቆየት የለበትም ማለት ነው። አይዋ ሶላት የማይሰግድ ሰው አሰላሙ አለይኩም ቢለን ወአለይኩም ሰላም ብለን እንመልስለት ወይስ ዝም እንበል ይላል? ዱዓ እናርግለት። እኛ ዝም ብንለው ብንመልሰው ምንም የሚጠቅመው የሚጎዳው ነገር የለም። እሱ አንተ ሙስሊም ነህ እያልክ ለምንድን ነው ወንድማችን ሶላትን ማሰግደው ማለት እንጂ አኩርፎ መሄዱ ምንም ፋይዳ የለውም። ምናልባት አንዳንዱ አያውቅም፣ በተለምዶ ገጠር ያድጋል፣ ስለዚህ ምንም ግንዛቤ የለውም።
የፈለገ ሰው ይሰግዳል የፈለገ አይሰግድም በሚለው ነው የሚወስደው ማለት ነው አይዋ እና እንደ መብት ይወስደዋል ስለዚህ እንደዛ የሚያረግን ሰው መጀመሪያኛ ተማኩረፍና ተማግለል በፊት ለምንድን ነው ሶላት ማሰግደው ብለን በጥሩ ቃል ማነጋገር እዛ በኋላ አስረድተ ነው አይ አልፈልግም ካለ አቋሙ ግልጽ ካደረገ እዛ ጊዜ ብትተውም ችግር የለም ሶላት አልፈልግም ካለ ማለት ነው ሳነ ነግረው ሳናስተምረው ግን ዝም ብሎ ባጋጣሚ አንዳንዱ አውቆ ምን የሚዘጋል አንዳንዱ ደግሞ ባለማወቁ እንትን ይላል ያለ መለየት ያው ሰላምታ መንፈቅ የለብንም ነው አይዋ مرحبا አንዲት እህት ከመስለማው ሸሃዳ ሳትይዝ በፊት እስልምናን ተቀብላለች ባለፈው አረፋ ላይ 10 ቀን ጾምኩኝ አሽሩል ሒጃ ማለት ነው በኋላ ሸሃዳ ያስኩኝና ያ10 ቀን ይቆጠርልኛል ወይ ነው ተቀብያለሁ ማለት ምን ማለት ነው ያው በሐሳቡ ተስማምታለች ማለት ነው 10ንም ቀን ጾመች ግን ሸሃዳ አላልኩም ያው እንግዲህ አላህ ያውቃል ዋናው መደበኛው ያው ሸሃዳ ታለች በኋላ የምሰራው ነው አይዋ مرحبا الو السلام عليكم وعليكم السلام ورحمه الله سلام عليكم الحمد لله طيب انت نبه نعم يا سلام ቢዲአ ያው እየተነገረ ማንም ያወቀነውና ጫትም ደግሞ حرام ነው ይያሉ እየተነገረ ይያላል እነዛ ሶላት ሲያሰግዱ እነሱ መከተሉ ይበቃል አይበቃም ጥያቄው ትንሽ ግልጽ አይደለም ወገብ ላይ ነው ያነሳው ጥያቄውን ከስሩ አንስተን ማለት እንትና ያው በቢዲአ አሁን በመውሊድ በምን የሚሳተፉ ሰዎች አሉ حرام ነው እየተባለ እየተነገረ እየሰማ እነሱ ሶላት ሲያሰግዱ እነሱ መከተል ይሆናል አይሆንም አይዋ የቢድዓ ስራ ላይ የሚሳተፉ ሰዎች አሉ حرام ነው እየተባለ እየተነገረ ነውና እነሱን ሰዎች ተከትሎ መስገድ ይበቃል ወይስ አይበቃም የቢድዓ አይነት አለ ለምሳሌ አንተ ያጋጠመህን ምን አይነት ቢድዓ እንደሆነ ብናቀው ለመመለስ እንችላለን ማለት ነው ቢድዓ ጥቅቅን ነገሮች አሉ ያው ኢማንን ብዙም አይጎዱ መካከለኛ ነገርም አለ ከባድም አለ ከዲል ሊያወጣ የሚችል ቢድዓ አለ ስለዚህ አንተ ቢድዓውን አይነት ሳትነለይ እንደው ዝም ብሎ ቢድዓ በቢድዓ የታማ ሁሉ እንትን በጥቅሉ ዝም ብሎ ውሳኔ መስጠት አግባብ አይደለም የቢድዓው አይነት ምን አይነት ነው እስቲ አንተ ለምሳሌ ያጋጠመህ ሄሎ ከኛ ጋር ነህ ወንድማችን የቢድዓው አይነት አንተ ያጋጠመህ ምን አይነት ነው ያሉ ያሉት እነዛ ሰዎች ማለት ያው ከእንግዲህ ዋና ትልቅ የሚባለው የማማመድ ነው የነብዩ መውሊድ እየተባለ በዛ አብረው እየተሳተፉ የሚጨፈራል ዋናው ያሱ መውሊድ እንግዲህ ያው ለነብዩ የሚቆረቆሩ ከሆነ ያው ነብዩ ያዘዙትን መስራት ነው ዋናው ነገር የከለከሉትን መከልከል ነው የወደዱትን መውደድ የጥሉትን መጥላት ነው ሙስሊም የሆነ ሰው ስለዚህ ነብዩን ወዳለሁኝ አከብራለሁ ይያላ ነብዩም ትእዛዝ የማይቀበል ከሆነ ይሄ ተጋጨ ማለት ነው ስበርሱ ተግባርና ቃሉ እየተጋጨ ነው ስለዚህ ይሄ ነገር ብዙ ጊዜ ያው ተራው ሰው ብዙ ዝርዝሩን አያውቅም አንዳንድ ግን አዋቂ ነን የሚሉ ሰዎች የምን አለ ለሚስኪን መርዳት ነው ማብላት ነው ፍቅር ነው መዋደድ ነው ነብዩን ማወደስ ነው እያሉ እንደ ኸይር ነገር አድርገው ቀርጸው ይነግሯቸዋል ያኔ እውነት ይመስላቸውና ያን ነገር ተቀብለው ትንይላሉ ስለዚህ ይሄ ሙሉ በሙሉ ያው ቢድዓ መሆኑ እየታወቀ ይሄን እንደ ልማድ አድርጎ ሚዝ ከዛም አልፎ እንዳውም የሚከለክሉትና ቢድዓ ነው ብለው የሚተቹትን ሰዎች በሌላ ስም የሚሰጥ የሚዘልፍ ከሆነ ያ ቀጥታ ያው ከዲኑ ጋር እየተላተመ ነው ማለት ነው እንደዛ አይነቱን ያው እንደ ሁኔታው አይታችሁ ልትተውት ትችላላችሁ ምናልባት ምክር የሚቀበል ከሆነ መምከር ያስፈልጋል ማለት ነው ጥቅቅን ነገሮች ግን ባለማወቅ ዝም ብሎ ተራው ሰው የሚሰራቸውን ነገሮች ባለማወቅ ስለሆነ እነዛን ነገሮች ቀስ በቀስ ሰዎችን ቀርቦ አኩርፎ ከመሄድ ቀርቦ መምከርና ማስታወስ ይመረጣል ነው مرحبا የትንባሁ ገንዘብ حرام ይሆናል ወይ ይላል ትንባሁ ጎጅ ነው ያው የለመዱት ሰዎች ባለሱሶቹ እንደ ጠቃሚ አድርገው ያወድሱታል ዳማ አንዱ በቀደምና አለኝ ከ50 በላይ በሽታ መድኃኒት ነው ብሏል
አምሳ በሽታ ያመጣል በማለት እና ታንገት በላይ ያለ የጆሮ የአይን የአፍንጫ የተለያዩ ነገሮች ተውሳኮችን ትንቧም እንትን የሚል ሰው ምንም አያጠቃውም ማለት። ይሄ እንግዲህ በዛው የተመረዘው ሰው ራሱ ያዘጋጀው ተእሊፍ እና ሰው የወደደውን ነገር ያመኳሻል፣ ሁልጊዜም የጠላውን ነገር ያንቋሻል። እና ትንቧ ጎጅ ነው አጠቃላይ እርኩስ ነገር ነው ደግሞ ለተመልካቹም ለሽታውም ሁሉም ኸቢስ ነው። ወይሉ ለሙ ጠይባቱ ይሐርሙ አለይሂም الخبائث ብሏል አላህ Subhanahu Wa Ta'ala። ቁሻሻን ነገር እስላም አይቀበልም እና ይሄንን ስለለመዱ ብቻ ቢያመኳሹት በሽሞነሙት አይሆንም። እና ሰዎች ይሄንን የማይጠቀሙ ሰዎች እንዴት ያውታል ብለን ማየት አለብን። እና እሱ ጋር ለመቀመጥ ይጸየፋሉ ሰዎች። ትንቧ እንትን የሚል ሰው ጠረኑ ራሱ ልብሱ ምናምን ይሸታል ባጠገቡ እንኳን መቀመጡ። ያን ነገር ጥሩ ነው ብሎ ማሰብ አግባብ አይደለም እና ከዛ መራቅ አለብን ነው። እና ሌሎችንም የሚጎዳ እስከሆነ ድረስ ያንን እያለማን መሸጥም አግባብ አይደለም። ምክንያቱም ራሱ ሊጠቀምበት የማይችለውን ነገር ሌላ ማስተላለፍ አይገባምና ማለት ነው። መርሐባ። ሄሎ ሄሎ ሄሎ፣ መስመር ላይ ያሉ ደዋያችን። አሰላሙ አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። ጠይቅ። እሺ ጥያቄ የመጀመሪያው አባዬን ውሻ ነካብኝ ብዬ ጥርጣሬ ነበረኝ ማለት ነው። እሺ ተነጅሷል ብዬ እና ብቻ እርግጠኛ አልነበርኩም እና ድንገት ከልብስ ጋር ተቀላቀለ እና ልብሶቹ እንደተነጀሱ ነው የሚቆጠሩት ወይስ እሱን ብቻ ነው እንደተነጀሰ ቆጥሬ ማጥበው? መጀመሪያ እርግጠኛ ካልሆንሽ እንዴት ነው ጥርጣሬሽ እንዴት መጣ? እርግጠኛ ሳትሆኝ ያው ከኋላዬ ስለነበረ ነካኝ አልነካኝ ብዬ በጭራው እሱ ነው ጥርጣሬ። ጭራው ያው በጭራ አይነጅስም፣ ደረቅ ነው። ደረቅ ለደረቅ ገናኛ ይጣበቅ ይባላል። እና እሱም ጭራው ደረቅ ከሆነ ያንቺም አባያ ደረቅ ከሆነ ዘሎ ዝም ብሎ ነጃሳ ይመጣል እንዴ? እርጥበት ያለው ቢሆን በውሃ አማካይነት እንትፍጣፊው ነካኝ ሊባል ይችላል። ወይ በአፉ ለክፎ ከሆነ አፉ የለከፈው ለሃጩ ያው ተኋላ መጥቶ ጭራው ነክቶኝ ይሆናል ብሎ ወስዋስ ይባላል። ይሄ አግባብ የሌለው ጥርጣሬ ነውና ምንም አይነጅስም። ጭራው በመንካቱ አይነጅስም ማለት ነው። ሁለተኛው ጥያቄ ደግሞ እንትን መርሳትስ እንዴት ይታያል? እንዴት መርሳት ማለት አሁን ለምሳሌ ሶስተኛ አሁን የሰላት ሆኖ ድንገት ወስዋስ የሸይጣን ወስዋስ ሶስተኛ ረካዓ ላይ ነኝ አራተኛ ረካዓ ነኝ የሚል ወስዋስ እንዴት ነው? አሁን ያንን ታስቢያለሽ። ታስብሽ በኋላ ያመንሽበትን ትወስጃለሽ ማለት ነው። ሶስተኛ ነው ሁለተኛ። አሁን እንግዲህ አመዛኙ ሁለተኛ የሚለው ነው። ሶስተኛው ጥርጣሬው ያለው ሶስተኛው ላይ ነው። ስለዚህ የምትጠረጥሪውን ትተዊና ታመንሽበት እንደገና ትቀጥያለሽ ማለት ነው። مرحبا شكرا. الو السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. طيب يا حبيبي እኔ ጥያቄ ሳይሆን አሁን ሰሞኑን እየሰማን ያለውን ነገር ይሄ ቁርአንያ ምናምን የሚባለውን ነገር ስለሱ ሼፍ ነው ስለሱ ለህዝቡ የሆነ ነገር ቢሉ ደስ ይለኛል ብዬ ነው። ቁርአንያ ሰሞኑን የሐዲስ አያስፈልግም ምናምን በቁርአን ብቻ ነው የሚፈሰረው ምናምን ያሉ የሚሉትን ነገር ይሄ ስህተት ነው። ማአታኩም الرسول فخذوه ما نهاكم عنه فانتهوا الى القرآن እና ያላ መልእክተኛ የሰጣችሁን ነገር ሁሉ በጸጋ ተቀበሉ፣ የከለከላችሁን ተከልከሉ ይላል። ይሄ ቀጥታ ያው ከነብዩ የሚመጣን ትእዛዝና መመሪያ ማቀበል አለባችሁ የሚል ነው ማለት ነው። ቁርአን ራሱ አላህ Subhanahu Wa Ta'ala እና ወተበዑ ኑር الذي انزل اليه እሱ ላይ የወረደውን ኑር የሚቀበሉ እና ሐዲስ ራሱ የወህይ አካል ነው። ኡቲቱል ኪታበ ወሚስለሁ የሚል ሐዲስ አለ። ሶይ ሐዲስ ማለት ነው። ቁርአንን ተሰጥቻለሁኝ ከቁርአንም በተጨማሪ ሁለት እጥፍ ተሰጥቻለሁ አሉ ለቁርአን ማብራሪያ። አንዘልና ኢለከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ቁርአንን ባንተ ላይ ያወረድነው የወረደላቸውን ነገር አንተ
በቃል በተግባርም እንድታብራራላቸው ነው ይላል። ስለዚህ ሐዲስ ማለት የቁርአን ማብራሪያ ነው እና በቃልም በተግባርም ነብዩ ተማንም በላይ ስለሚገባቸው መልእክቱ እና በተግባር ያሳያሉ፣ በቃልም ያብራራሉ። ስለዚህ ብዙ ማስረጃ ነው ያለውና እንደዛ የሚሉ ሰዎች ያው ሰንኩል የሆነ አስተሳሰብ የሚከተሉ የአንዳንድ ግለሰቦችን ፍልስፍና ተከትለው ነው የሚሉት፣ ተቀባይነት የለውም ነው። ሐዲሱ ባይሆን ሶሂህ መሆኑን ማረጋገጥ። ሐዲሱ ሶሂህ ከሆነ ሐዲስ ያለ ሐዲስ ቁርአን ብቻ አይደለም መመሪያችን። ነብዩ ራሳቸው መመሪያ ናቸው። ከእሳቸው አንደበት የወጣው ሁሉ ማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወሕዩ ዩሃ፣ ከራሱ ፍላጎት ተነስቶ አይናገርም መልእክተኛዬ ከእኔ የደረሰውን መልእክት ነው የሚያደርግላቸው እያሉ ማአት ነው ቁርአንና ሐዲስ ያለው ለዚህ ጉዳይ ማለት ነው። ስለዚህ እንደዛ የሚሉ ሰዎች ተሳስተው የሚያሳስቱ መሆናቸውን አውቃችሁ መጠንቀቅ አለባችሁ። አይዋ መርሐባን ኢንሻአላህ። ሌላኛው በጽሁፍ የመጣልን ጥያቄ ሼህ ሙስሊም ላልሆኑ ሰዎች መስመር ላይ ያለው እናስቀድም። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበር። አህለን። ሴት ልጅ በእስላም ባትገረዝ ማለት ነው ሐራም ነው? ሰው እንትን ይላል ሰላት መስገድ አትችልም ሴት ካልተገረዝ ይችላል። አይ ሶላት ጋር አይገናኝም እና ግርዛት በመሰረቱ ያው መሽሩዕ ነው ያዘውታ የነብዩላህ ኢብራሂም ሱናም ነው ይሁዲያው ሙቅተዲ ተብሏል። እና ግርዛት ሲባል በጥቅል ነው የተናገሩት ነብዩ አለይሂ ሰላቱ ወሰላም። እና ሰዎች خمس من الفطرة የሚል ሐዲስ አለ። በተፈጥሮ ማንም ሰው ለንጽህና የሚሰራቸው 5 ነገሮች አሉ ብለው ከነዛ አንዱ ግርዛት ነው ማለት ነው። ግርዛት ደግሞ የወንድ የሴት ተብሎ ዝርዝር ማብራሪያ አልተሰጠም እና ተወዳጅ የሆነ ጥሩ ስራ ነው፣ መገረዝ አለበት ነው። መርሐባ ኢንሻአላህ ባከ እሺ ጀዛኩሙላህ ወያኪ መርሐባ። ሙስሊም ላልሆኑ ሰዎች እህል፣ ስንዴ፣ ጤፍ ምናምን እንደዚህ መስጠት ለነሱ እንደ ሰደቃ ሁክሙ ምንድነው ይላል። ችግረኞች ከሆኑ ጎረቤቶች ከሆኑ ሀቅ አላቸው። አንተ እየበላ እየጠጣ ጎረቤቶች እየተራቡ እያየ ዝም ማለት والله لا يؤمن والله لا يؤمن من بات شبعان وجاره جائع وهو يعلم به ይላል። ያ ጃር ይሁዲ ሊሆን ይችላል፣ ነስራኒ ሊሆን ይችላል፣ ሌላም ሊሆን ይችላል እና ጎረቤቱ ጦሙን እንዳደረ እያወቀ እየተራበ እሱ ጠግቦ የሚያደርሰው ሙእሚን አይደለም ብለዋል ነብዩ አለይሂ ሰላም። ያ ደግሞ ሙእሚን የሆነ ጎረቤት ብቻ አላሉም። ጎረቤት እርዳታ የሚፈልግ ደካማ የሆነ ሰው በአካባቢህ እያለ አንተ ማትረዳው ከሆነ ኢማንህ ትክክለኛ አይደለም እያሉ ነው ማለት ነው። ስለዚህ መርዳት ይቻላል። በኩል ከብድን ረጥብትን አጅር እርግጥ ነው ለሙስሊም የሚሰጠው አጅሩ ሊበልጥ ይችላል። ግን በመሰረቱ ካፊር ስለሆነ አጅር የለውም አይባልም። የተቸገረ ሰው ከረዳን እንስሳም ቢሆን አውሬም ቢሆን የተቸገረን ኩል ከብድን ረጥብትን አጅር ስለተባለ የተቸገረ መርዳት በእስላም በጣም ተወዳጅ ነገር ነው። መርሐባ ኢንሻአላህ ሼህ እዚህ ጋር እንቋጭ መሰለ ኢንሻአላህ ፕሮግራማችን እዚህ ላይ ያበቃል። ውድና የተከበራችሁ ተመልካቾቻችን ከቀሪ የአፍሪካ ቴሌቪዥን ፕሮግራሞች ጋር እንተዋችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون